በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ። ኢላን ማስክ ከትራምፕ አስተዳደር መልቀቁንና ከትራምፕ የተደረገለት የቁልፍ ስጦታ የአሜሪካ ኢኮኖሚ ግሽበት ወዴት እያመራ እንደሆነ እስከ ፍጻሜው አብረውን ይቆዩ። I have given it to some, but it goes to very special people, and I thought I'd give it to Elon as a presentation from our country. የአቢሲኒያ ብርሃን በርተዋል፣ የባቢሎን ጨለማ አብቅተዋል። የኃያላን ጨካኞች በር እየጠበበ ነው፣ የመስኪኖች በር እየሰፋ ነው። ማንንም ሊያስቆመውም አይችልም። መልእክቱም ከሰማይ አምላክ ነው፣ ማንም ሊያጠፋው አይችልም። ትእዛዙ ከንጉሱ ነው። የአቢሲኒያ ብርሃን ለአፍሪካ ሕዝብና ሀገር ሊታደግ ነው። የምዕራባውያኑ አይን ደም የሚለብስበት የአፍሪካ አንድነትና ኃይል የሚገለጥበት ከአቢሲኒያ ብርሃን ተነስተዋል። ወላዲተ አምላክ ብዬ ጠየቁትን ነው የምነግራችሁ። ወላዲተ አምላክ አሜሪካን ከመጥፋቷ በፊት በደንብ ተደርጋ ወላዲተ አምላክ የጠየቁትን ነው የምነግራችሁ። ሕዝብ አሜሪካን እንዲ አሜሪካን እንደዛ ወደዚህ ወደዛ ከጭንቅላታችሁ ታጥሞ መውጣት ጀመሪያ አለበት። ከጠፋሽ ዝም ብላ ጥሩ አይመጣም። መጀመሪያ መድቀቅ አለባት በኢኮኖሚ ማለት ነው። እሷ ዓለምን ተቆጣጣሪያለሁ ብላ ነበር። አሁን እግዚአብሔር ደግሞ ስራውን እንዲሰራ እንደሚታወቀው ኢላን ማስክ ከስልጣን ለቀዋል ተብሎ በመገናኛ ብዙሃን ሲሰራጭ ቆይቶ ትራምፕ በኦቫል ኦፊስ ከኢላን ማስክ ጋር በመገናኘት ትልቅ በሳጥን ውስጥ ያለ ቁልፍ ለኢላን ማስክ እንደ ስጦታ ሲያበረክትለት ታይተዋል። የኢላን ማስክ የመጨረሻ ቀን ዲፓርትመንት ኦፍ ጋቨርንመንት ኤፊሺየንሲ በአህጽሮ ቃላት ዶጅ ተብሎ የሚታወቀው ጋር ለማክበር ተገናኝተዋል። የትራምፕ ከቴስላ ዋና ስራ አስፈጻሚ ጋር ጋዜጣዊ መግለጫ ሰጠ። በሂደቱ ውስጥ ትልቅ ቁልፍ ለኢላን ማስክ ሰጥተዋል። ፕሬዝዳንቱ ይህን ስጦታ ያዘጋጀው ለተለዩ ሰዎች ነበር በማለት ቁልፉን የያዘ ቡናማ ሳጥን እንደሰጠው ተገልጿል። ከፕሬዝዳንቱ ጎን በጥቁር ሱፍና ኮፍያ ዶግ ፋደር የሚል የግራፊክ ቲሸርት ለብሶ የቆመ ኢላን ማስክ ስጦታውን ተቀብለው አስደናቂና የትራምፕ የደስታ ወርቃማ ኦቫል ኦፊስ ማስጌጫ ነው ሲል ገልጾታል። But the Doge team will only grow stronger over time. The Doge influence will only grow. በፈረንጅ አቆጣጠር በሜይ 30 2025 በኦቫል ቢሮ ውስጥ ከፕሬዝዳንት ዶናልድ ትራምፕ ቁልፍ ተቀበለ። ለምንድን ነው ቁልፉስ ምን ያመለክታል የሚለውን አብረን እንይ። ትራምፕ በቅርቡ ጊዜ በግንኙነታቸው ውስጥ ሁለቱ ከፕሬስ ለቀረበላቸው ጥያቄ መልስ ሲሰጥ ትራምፕ ለሰራው ስራ ደጋግሞ ሲያመሰግነው ታይተዋል። ትራምፕ ኤለን ማስክ ከሄደ በኋላ የዶጅ ስራ እንደሚቀጥል ተናግረዋል። ትራምፕ የዶጅ ሰራተኞች ከኮምፒውተር ጋር በተያያዘ ነገር ሊቆች ናቸው ሲልም ተናግረዋል። ትራምፕ ኤለን ማስክ በእውነቱ አይሄድም፣ ከዚህ ቤተ መንግስት አይርቅም ብለዋል። እንደሚመለስ ነው የሚሰማኝ ሲል ገልጸዋል። ኤለን ማስክ ፕሬዝዳንቱን መምከሩን ይቀጥላሉ ወይ የሚል ጋዜጠኛዊ ጥያቄ ሲቀርብለት ኤለን ማስክ ፕሬዝዳንቱን መምከር እንደሚጠበቅበት ተናግረዋል። I have to say that the numbers that we're talking about are substantial, but they're going to be very much more. ትራምፕ በአጭሩ ተስፋ አደርጋለሁ ሲሉ ገልጸዋል። ኤለን ማስክ ጓደኛና አማካሪ ለመሆን እንደሚጠበቅበት ዞሮ ዞሮ ከቤተ መንግስቱ እንደማይርቅም ግልጽ አድርጎታል። ኤለን ማስክ ከቤተ መንግስቱ መልቀቅ ያሰበበትን አጥጋቢ ባልሆኑ ምክንያቶች የህዝብ ጩኸት ለመቀነስም ይመስላል። ምክንያቱ የአሜሪካን ህዝብ በከባድ ቀውስ እንዳስገባቸውና ሰው ከመበረታታት ይልቅ ሮቦትን በማምረት የሚታወቀው ኤለን ማስክ ለሀገሩ ሰራተኞች ከባድ ፈተና ሆኖባቸው እንደቆየም
ተገልጿል። ምክንያቱ በተመረቱት ሮቦቶች ምክንያት ሮቦቶቹ ስራ እንዲሰሩ ተደርገው ስራ እየተቀጠሩ የአሜሪካ ሰራተኞች ደግሞ በሮቦቶቹ ተተክተው ከስራ እየተባረሩ በጣም ስለተቸገሩ ሰላማዊ ሰልፍ በመውጣት ኢለን ማስክን ተቃውመዋል። ኤለን ማስክ የጥልቅ አባል ልጅ የፍሪሜሰን አባል እንደመሆኑ መጠን የሰው ልጅን መቀነስ አለበት ብለው የያዙትን እቅድ እያስፈጸመላቸው ይገኛል። ሀገሪቷ የሰው ልጅ ጠፍቶ የሮቦት መናኸሪያ እንድትሆንም ብዙ እየጣረም ነው። ይህንን አስተሳሰቡ ግን የአሜሪካን ሕዝብ አስቆጥተዋል። በዩናይትድ ስቴትስ በካናዳና በአውሮፓ በመቶዎች የሚቆጠሩ የቴስላ ቴክዳውን ተቃውሞ ሰልፎችን በማካሄድ ላይ እንደነበሩም አክቲቪስቶች ዋና ስራ አስፈጻሚ ኤለን ማስክና የፌዴራል መንግስት ሰራተኞችን በጀትን ለመጨፍጨፍ የሚያደርጉትን ጥረት ተቃውሟቸውን ሲያጠናክሩ እንደነበር ተገልጸዋል። ኤለን ማስክ የትራምፕ አስተዳደርን ከተቀላቀለ በኋላ ወጪን ለመቀነስ ደንቦችን ለመገደብና የመንግስት ቅልጥፍና መመሪያ ተብሎ የሚጠራው የሰው ኃይልን ለመቀነስ ፖሊሲዎችን በኃይል ገፋፍቶ ህዝቡን በተደጋጋሚ እያስጨነቀ እንደሆነ ተገልጸዋል። ዞሮ ዞሮ ግን ኤለን ማስክ ከቤተ መንግስቱ እንደማይርቅ ገልጸዋል። የኤለን ማስክ ምክር እንደሚቀበል በደስታ የገለጸው ትራምፕ ገና ሌላ እቅድ እንዳላቸው ያመለክታል። የቁልፉን ምስጢር ሳይሾም በአማካሪነት እንደሚቀጥል የገለጸው ኢለን ማስክ በውስጥ ለውስጥ የርኩሰት አሰራሩ የበለጠ እንደሚያጠናክር የተሰጠውን ቁልፍ ያመለክታል። አሜሪካ በኢኮኖሚ ያላት የቁጠባ ግሽበትናም ከዚህም በኋላ የኢኮኖሚ ሂደት እየተመታ እንደሚሄድም ከሰማይ አምላክ መልእክትም ተላልፎም ነበር። ምልክቶቹም እያየናቸው ነው። አሜሪካ ከአፍሪካ እየበዘበዘቻቸው የነበሩ ነዳጆችና ማዕድኖች በራቸው እየጠበበ ነው። የአፍሪካ ሕዝብም በማስተዋልና ማዕድናቶቹን በመጠበቅ ሂደት ላይ ነው። ከቻይና ጋር ያላትም ግንኙነት በመሻከሩ ምክንያት ለቁጠባዊ ለኢኮኖሚያዊ ስታተሷ አደጋ ላይ ይጥለዋል። ታላቋ ባቢሎን ለመውደቅ እየተንገዳገደችም ይመስላል። የአቢሲኒያ ብርሃን በርተዋል። የባቢሎን ጨለማ አብቅተዋል። የኃያላን ጨካኞች በር እየጠበበ ነው። የመስኪኖች በር እየሰፋ ነው። ማንንም ሊያስቆመውም አይችልም። መልእክቱም ከሰማይ አምላክ ነው። ማንም ሊያጠፋው አይችልም። ትእዛዙ ከንጉሱ ነው። የአቢሲኒያ ብርሃን ለአፍሪካ ሕዝብና ሀገር ሊታደግ ነው። የምዕራባውያኑ አይን ደም የሚለብስበት የአፍሪካ አንድነትና ኃይል የሚገለጥበት ከአቢሲኒያ ብርሃን ተነስተዋል እያልኩኝ ዜናዬ እዚህ ላይ ፈጸምኩኝ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ